እንደው እውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋዝ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ እውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ? ዘማሪ እዝራ ሲመጣ ምን አረገልኝ? ዘማሪ ሐዋዝ አሁን ሲመጣ ኢየሱስ እንዳጠራ ብሎ ነው ያስገባ። እዝራ ሲመጣ ኢየሱስ ስም እንዳጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳጠራ ተብሎ ነው የመጣ። ኦርቶዶክስ ቤተክርስቲያን ኢየሱስ ሲባል ሰዎችን እንታሳደድከው፣ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። ይህ ያረጃ አካሄድ ነው። በቃ አሁን ህዝቡ እኮ ነቅቷል እኮ እንዴ። አብዴት አድርጊ እንጂ ራስሽን እንዴ ፋራቶኝ እንጂ እንዴ ከተማ ልጅ አይደለሽ እንዴ አንቺ ነቃቤ እንጂ ዘርፌ ትዝ ይችላል። መዝሙር ከአንቺ ፊት የነበረችው እህታችን ዘማሪት ፋንቶ እንዴ ምን የሚል መዝሙር አለ? ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ መዝሙር። ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ብላ ስትዘምር ለምንድን ነው ፋንቶ ኢየሱስ ክርስቶስ ፍቅር የሚለይሽ ውጪ ተብላለች? ይልማ ኃይሉስ እውነት ስለሆነ ኢየሱስ ክርስቶስ ብሎ ሲዘምር ተባረረ። መዝሙር እውነት ስለሆነ ኢየሱስ ክርስቶስ የሚለው አንተ ነው ኢየሱስን ስም ጠራኸው ውጣ ተባለ። ቸሩ ሆይ ናና፣ ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራው ተባለ? አማኑኤል የለም የሚሳነው ብላ ሲስተር ስትዘምር ውጭ ተባለች። ጤነኛንም ግን በእውነት ስለዚህ የዘርፌ ቃለ መጠይቅ ዋና ዓላማው ምንድን ነው? ይሄ ዮኒ ማኛ የተባለው ጉዳችን አወጣ ብሎ የሚያምኑት ስጋት ለነሱ ስለሆነ በግለሰብ ስለሚመሩ ማለት ስጋት የሆነብን ይህንን ዳይቨርት አድርጎ አጀንዳው ወደ ኦርቶዶክስ ኳሷን ማዝወር እንጃውን ዘርፌኛ አልጠራናት። ዘማሪ አጣን አላልን፣ የሚያገለግለን አጣን አላልን። ቤታችን ባዶ ሆኖ ምን ይሻለናል? የሚዘምር ሰው ጠፋ አላልን። ይኸው ዘማሪ አሸናለን። ስለዚህ ዘርፌ ብዙ አማራጭ አለሽ። አሁንም ቤተክርስቲያን ትጠራሻለች፣ ግን በማስመሰል አይደለም፣ ግን በውሸት አይደለም። ቦታው የእውነት ነው። የምትመለሹ በእውነት መሆን አለ። ድራማውን ተይው በቃ። ይሄ አያዋጣም። አሁን ትተኛለሽ ማታ፣ ግድ የለም ፖድካስት ወጣ ምናምን ሰው ልተንጫጫ ችግር የለውም። ማታ ትተኛለሽ፣ ግን የሌላ ሰላም አለሽ። ግን አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና። ከሰሞኑ ዘርፌ ከበደ በርካቶችን ያስቆጣ ቃለ መጠይቅ አድርጋ እንደነበረ ይታወቃል። ታዲያ ያንንም ተከትሎ በርካቶች ሀሳባቸውንና መልእክታቸውን ሲያስተላልፉ ቆይተዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራንና እንደዚሁም ደግሞ ወጣቶች በሶሻል ሚዲያ ላይ ከፍተኛ የሆነ እንቅስቃሴና ተቃውሟቸውን እያሰሙ ይገኛሉ። ከቤተክርስቲያኒቷ መምህር መካከል ዲያቆን ዘማርያም በዘርፌ ከበደና በእሷ ወገኖች ዙሪያ ያለውን ጉዳይ ፍርጥርጥ አድርጎታል። በርካታ ሀሳቦችን ባነሳበት ቆይታውም እጅጉን ስለ ዘርፌ ማወቅ የሚገባንንና በአጠቃላይ ከቤተክርስቲያን ሸሽተው ቤተክርስቲያን አሳዳናለች ብለው በሚናገሩ ሰዎች ዙሪያ ያለንን አመለካከት በእጅጉ የሚያቀናና ማወቅ የሚገባንን ሚስጥሮችን ዲያቆን ዘማርያም በዝርዝር ነግሮናል ማለት ነው። እጅጉን የሚያስገርም ነው፣ ያልጠበቅነውና በርካቶቻችን ያልሰማናቸው ጉዳዮችም ተዳሰውበታል። ከዚያ መካከል በርካቶቹን ወደ እናንተ በዛሬው ቆይታ ያደርሳለሁኝ። ታዲያ ዘርፌ ከበደ የአዞ እንባ እያለቀሰችም ትገኛለች። ቤተክርስቲያን አሳዳኛለች፣ ቤተክርስቲያን ውስጥ ሽጉጥ አውጥተው ሊተኩሱብኝ ሞክረዋል፣ እንደዚሁም ደግሞ ጸበሉ ውስጥ ያልተገቡ ገዳም ውስጥ ያልተገቡ ድርጊቶች ተፈጽሞብኛል ስትል ቃል በቃል ተናግራለች። ይህንንም ተከትሎ በርካቶች በዚህ ሰዓት ተቃውሟቸውን እየገለጹ ይገኛሉ። ከዚህ ጉዳይ ጋርም በተያያዘ ዝርዝር ቪዲዮዎችን እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚያችን የምናደርገው የዲያቆን ዘማርያምንና የዘርፌን ግብግብ ነው። ታዲያ ዲያቆን ዘማርያም ጥልቅና ትክክለኛ የሆነው ምላሽ በእንደዚህ አይነት መልኩ ሰጥቷታል። እሱንም እንመልከት። ዘርፌ በኢንተርቪዋ ላይ ከፍተኛ የሆነ ውሸትና ኦርቶዶክስን ስም የማጥፋት ዘመቻዋን እንዳከናወነችም ታውቋል። ታዲያ የእሷ ግብረ አበሮችም ይህንን ተከትለው በርካታ ሀሳቦችንና እንደዚሁም ደግሞ በይበይ የሚያሰኙ መልእክቶችንም እያደረሷት እንደሚገኙ ለመመልከት ችለናል። ለእነሱም በሚመስል መልኩ ዲያቆን ዘማርያምና መምህራኖች እንደዚሁም ደግሞ የቤተክርስቲያን ልጆችም መልእክታቸውንና እንደዚሁም አስተያየቶቻቸውን ሲለግሱ ቆይተዋል። ቪዲዮቹን እንመልከት። አንቺ አማናዊ የሆነ ወንጌሉን እየሰበክሽ አማናዊ የሆነ የኦርቶዶክስ ቤተክርስቲያናችን ትምህርት የጠበቀውን መዝሙር ኢየሱስ ክርስቶስን እየጠራሽ ከሆነ ምን አሉሽ አለቃው? ምን አሉሽ አስተዳዳሪ? በቃ ስሙ እንዳጠሪ ያሉሽ። ቤተክርስቲያን መዋቅር የላት። ህዝቡ እንደዛ አለሽ፣ ሁሉ ህዝቡ ገፋሽ፣ ድንጋይ ወረወረብሽ፣ ድንጋይ ወረወረብሽ። ታዲያ ሰማዕታት አትሆኝም ለጌታ? ለምን ክርት ወጥሻለሽ? ታዲያ ሰማዕት መሆን እኮ ነው። እውነት አንቺ ለእውነት ወንጌል ቆመሽ ድንጋይ ከተወረወረብሽ ከተገፋሽ ሰማዕት አትሆኝም? ምስክሩ አትሆኝም ለሱ?
ለሱም ኮኮ ይገባዋል እኮ ለጌታ። ነገስ ፕሮቴስታንቶች ሲገፉሽ እኛ ጋር ልትመጪ ግን ያንቺ እምነት ያለው በመገፋት ባለ መገፋት ነው። ከዚህ ስትገፊ ስሙን ለመጥራት ወደዛ የምትሄጂ ከሆነ ከዛም ሲገፉሽ ለምን ስሙን እንዳጠረቀሽ ወደዚህ ልትመጪ ነው? ሁሌ ስለመግፋት ሁሌ ስለመደፋት የምታወሩት በቃ ምክንያቱ ያ አይደለም። መጀመሪያ የተቀደሰ ሕይወት ይኑረን። መጀመሪያ 30 ሕይወት ላይ ከረገጥን በኋላ ኦርቶዶክስ ላይ ማሳበብ ተገቢ አይደለም። መጀመሪያ በቃ ቤቱ የጋራችን ነው። ቤቱ የአባታችን ቤት ነው። ማንም የእንጀራ ልጅ ማንም የቤት ልጅ የለም። ሁሉም የእግዚአብሔር ልጅ ነው። በእውነተኛ መንገድ ከመጣ ለኑፋቂያችሁ ግን ቦታ ግን የለም። ቅዳሴችን ላይ እንኳን አልሰማሽ ዘገባ ሀበቤተ እግዚአብሔር አለ የሚለው እይበል ፈላሲ አለ የሚለው እኔ መጻተኛ ነኝ አይበል። እግዚአብሔር ቤት የገባ ሰው መጻተኛ ነኝ እንዳይል፣ የባይተዋርነት ስሜት እንዳይሰማ ቤቱ እግዚአብሔር ቤት የምትል ከሆነ እንኳን ዘርፌን ቀርቶ እቺ ደግሞ ጨዋታ ልጅ ከሌላ ሀገር ምናምን ከአሰብ መጥቼ ከኤርትራ መጥቼ ምናምን ሆኛ ከየት የምትመጭስ ብዙ ኤርትራውያን አሉ አይደል የሚያገለግሉ ኢቭን ቄስ ዲያቆን ነው። ምን ችግር አለ? እዚህ እኮ እኛ ቅድስት ሥላሴ መንፈሳዊ ኮሌጅ እኮ የሚያስተምሩ እኮ ከህንድ የመጡ እኮ አባት አሉ። እንኳን ትላንትና የተገነጠለችው ኤርትራ ቀርቶ ምን ችግር አለው? ከአሰብም ነኝ፣ ከምጽዋም ነኝ፣ ከአስመራም ነኝ፣ ከየትም ነኝ። ምን የሚከለክል ነገር አለ? ወይስ እነዛም ኤርትራውያንም ጭምር ተሐድሶች እንዲሆኑ እየሳብሽ ነው? ነቆራሙ ነው በዚህ ቤት እና እግዚአብሔር አምላክ ማስተዋል ጠቡን ይስጥሽ እና በተለያየ መንገድ አሁን ህይወትሽንም በማቆሸሽ ከዚህ ብትርቂ ጥሩ ነው። ይህን አብይ ጾም ተጠቀሚበት። ባይሆን ፖለቲካውን ተይና ይሄ ድራማ ምናምን ቀረ። አሁን ኢየሱስ ስጠራኛ ትባረራለህ ምናምን በማይክ አሁን አረጀ። በቃ የቀረ እኮ በቃ አለቀ። ይሄኛው ስጠራ እንዲህ ትባላለህ፣ ስም ይጠፋል ይባላል አሉ እንደዚህ አሉ ምናምን ሰውን ቀረ። በቃ ይሄ አረጀ አካሄድ ነው። በቃ አሁን እዚህ እኮ ነቅቷል እኮ እንዴ! አብዴት አድርጊ እንጂ ራስሽን እንዴ! ፋራቶኝ እንጂ እንዴ! ከተማ ልጅ አይደለሽ እንዴ አንቺ? ነቃቤ እንጂ እንዴ! ይደብራል በእውነት። በቃ ነቃ ብለሽ እንትን በይ፣ አገናዝቢ፣ አንብቢ እንጂ ወጣቱ ራሱ ምን ይልሻል ሲሰማሽ ራሱ ማንበብ እየተቻለ ኢየሱስ የሚለውን ስም እንዳልጠራ ስለከለከሉኝ እምነት ብቻ የሚለውን የተከተልኩት ለዛ ነው እያልሽን እኮ ነው ያልሽው። የገባሽ ወደ መናፍቅ አዳራሽ ነው። ገፍቶ እዛ ወሰደሽ ደግሞ ኢየሱስ ለዛው ወደ ኑፋቄ ከተተሽ። ለሱ ክብር ምስጋና ይግባውና ከገባሽበት አረንቋ ክደት ያወጣል እንጂ ወደ ክደት ይከታል ጌታችን ማይባል ነገር አትበሉ ለማለት ያክል ነው። ኢየሱስ የሚባለውን ስም ስለጠራ ወደ ምሕረት ላይ እንዳውም ተገፍቼ ጸጋ ብቻ ወደሚል አምስት ሶላ ገባው ነው የምትይኝ ያልሽው። ወደ ኑፋቄ የትኛው የቤተክርስቲያናችን አባት ነው ምዕመኖቹ ህዝቦቹ ሚስ ፕሬዘንት አድርገውት በአንቺ እንደምትይው እንኳን አንቺ አማናዊ ትምህርት ይዘሽ ከሆነ ኦርቶዶክሳዊ ከነበርሽ አማናዊ የሆነ ትምህርት ይዘሽ አማናዊ የሆነ ትምህርት ይዞ ሲገፋ ከኦርቶዶክስ የወጣ የትኛው አባት ነው? እንደውም ኢየሱስ እንኳን ገፋኝ፣ እንኳን እንድገፋ አረከኝ፣ ወደ አንተ ስበስበው ወሰድከኝ ነው የሚሉት። የትኛው አባት ነው? የትኛው የመጽሐፍ ቅዱስ ትምህርት ላይ ነው እምነት ብቻ የሚለው? ጸጋ የሚለውን ብቻ የሚለው የት ጋር ነው? በነገራችን ላይ ክብር ለእግዚአብሔር ብቻ የሚለው ቃል ብዙ ሰዎቻችን የምንረዳው አይ ክብር የሚገባው እግዚአብሔር ብቻ ነው፣ ፍጡራን ክብር አይገባቸውም፣ እግዚአብሔር ክብር ለፍጡራን አይገባም የሚሉ መስሎ ነው። አይደለም።
መሰረታዊ የመጀመሪያው ክብር ለእግዚአብሔር ብቻ ሲሉ እግዚአብሔር አንተን ዓለምን ሁሉ ለይቶ እርሱ የሚያድናቸው መርጧል። የማመን እንኳን አቅም እንኳን ካፓሲቲ እንኳን የለህም። እንድታምን የሚያደርግ እሱ ስለመረጠ ነው። ያዳንህም እሱ ስለመረጠ ነው። ስለዚህ ክብር ለእሱ ብቻ ስጥ። ከዛ ውጭ ግን እኔ ባመንኩት እምነት መልካም ነገር ማድረግ አለብኝ፣ ክርስቲያናዊ ስነ ምግባር አደርጋለሁ ካልክ ግን የእግዚአብሔርን ክብር እየነካህ ነው። ስለዚህ መልካም ስራ ማለት የእግዚአብሔር ክብር መቀነስ ማለት ነው። እንዲህ ነው የሚያምኑት። ክብር ለእግዚአብሔር ብቻ ሲሉ ማለት ነው። ብዙዎቻችን የምናስበው ክብር ለእግዚአብሔር ብቻ ሲባል ቅዱሳን አይከበሩ፣ ቅዱሳን አይመስገኑ፣ ለእነሱ መዝሙር አይዘመር፣ እነሱ ምስጋና አይመስገኑ፣ ምስጋና እግዚአብሔር ብቻ፣ ልክ ለእግዚአብሔር የተቆረቆሩ መስለው የሚታይ ነው። እሱ ሶስተኛው። የመጀመሪያ ጉዳይ እሱ አይደለም። አንተ የማመንም የመዳንም ከአንተ የሆነ ነገር ምንም ነገር የለም። ይህ ማለት ኢኒሻል ሳሊቬሽን እያወሩ አይደለም። እግዚአብሔር አምላክ አስቀድሞ መርጦ ሁሉ ነገር ጨርሷል። ከአንተ የሚጠበቅ ነገር የለም። ኢቨን ማመን እንኳን አትችልም። አንተ እንድታምን አድርጎ ነው የፈጠረ መጀመሪያ፣ ሌሎቹ እንዳያምን አድርጎ። ስለዚህ እግዚአብሔር አምላክ መርጦ የተወሰኑትን እንዲድኑ ፈልጓል። አሳምኖ እንዲያምኑት አድርጎ እንዲድኑ አድርጎ መርጧቸዋል። ሌሎቹ ግን እንዳይድኑ አድርጎ መርጧቸዋል። ስለዚህ ከአንተ የሚጠበቅ ነገር የለም። መልካም ስራ የሚባል ነገር የለም። መልካም ስራ ለስራ ካል ክርስቲያናዊ ስነ ምግባር ያስፈልጋል ካልክ በጎነት፣ ቸርነት፣ ፍቅር የሚባሉ እነዛን የመንፈስ ስራዎች ላድርግ ካል ከእግዚአብሔር ክብር እየቀነስክ ነው። ስለዚህ አንድ ሰው መልካም ስነ ምግባር እሰራለሁ ባለ ቁጥር ከእግዚአብሔር ክብር እየቀነሰ ነው ያለው። ክብር ለእግዚአብሔር ብቻ አድርግ። የጆን ካልቪን ትምህርት ነው። ወደዚህ ነው የተሳተ ዘረፌ እግዚአብሔር አምላክ ወደዚህ ነው የሚከተው እና ይሄ አሁን አንዱ የክደቷ ምንጭ ነው። ስለዚህ ምናልባት አንዳንድ ሰዎች ካላችሁ እኛ ቤትም እንደዚህ ያኮበኮበም ካለ በዚህ ሽፋን ውስጥ ያለ ሰው እኛ ቤት ችግር ነው እንደው ክርስቶስን ስትጠራ ምንም ችግር የለም፣ አማናዊ ትምህርት አስተምራለን። ሰዎች የተዛነፈ ምልከታ ይኖራቸዋል። አሁን በሰንበት ትምህርት ቤትም በሰብዓ ጉባኤም በአስተዳዳሪ ደረጃም በሊቀ ጳጳስ ደረጃም በፓትርያርክ ደረጃ ሊያጋጥማል። የለም እያልን አይደለም። አንተ የሰበከው ግን የቆምክለት ክርስቶስ ግን ኦርቶዶክሳዊ ተዋሕዶ ክርስቲያናችን የምታምነው ነው ወይ? ዜማና ግጥም ስሰራ እንዳትነኩ የሚባል ነገር የለም። ፌመስ ነኝና አልነካም የሚባል ነገር የለም። ተጽዕኖ አሳዳሪ ነኝ እና እንደፈለኩ መናገር ይቻላል ማለት አይቻልም። እኔ እዚህ ደብር ላይ አለው መባል ዲያቆን ነኝና አልነካም የሚባል ነገር የለም። ብዙ መጽሐፍቶችን ጽፌያለሁ። ብዙ ካሴቶች አሉኝ። በጣም ብዙ ፎሎወር አለኝ። በጣም እደመጣለሁ የሚባል ነገር የለም። ኑፋቄ ዘርፌ ብዙ ካሴት ስላወጣሽ ብዙ ስለዘመርሽ ምንም ጉዳይ ቤተክርስቲያናችን ስሙ ሲጠራ እንደሚጣፍጣት ትመሰክራለች። ቅዳሴ ጊዜ ላይ እኮ አለ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ዓለማም ጌታ ቅዳሴ እንደዚህ ያለ የአንተን ስም ሰምቶ እኮ ነው። የማን ስም? ይህ እኮ የጌታ ቅዳሴ ነው። ምናልባት ቅዳሴ ጊዜ ሲባል ሰምተሽ ይሆን? ይህ የጌታ ቅዳሴ እኮ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ዓለማመን ይራቅ፣ ወንጀለኛ ይቸገር፣ ወርቅን የሚወዱ ይነቀሉ። ምን ማለት ወርቅን የሚወዱ ማለት? አሁን ይህ ቀረበ ወርቅና ይህ ወርቅ መስሏቸው አይደለም። ወርቅን አቅልጠው ጣዖት የሚያመልኩ የዚህ ዓለም መሻትን ገንዘብን የሚወዱ ሰዎች ከአንተ የሚያስበልጡ አንተ ላይ ደርበው ባዕድ አምልኮ የሚያመልኩ ይነቀሉ። ቅዳሴ ጊዜ እኮ እንደሚያወራው አሁን በስላሴ የሚያምንና በስላሴ የማያምን ምን ህብረት አለ? ወንድ ሰሶች እኮ በስላሴ አምነው
ሐዋርያት ቸርች ማለት ነው። ከሙሉ ወንጌል ጋር ምን ህብረት አላት? በጣም የሚገርማችሁ በደቡብ የሀገራችን ክፍል አብዛኛው ሰው ከሙሉ ወንጌል ወደ ኦንሊ ጂሰስ እየገባ ነው። ኦንሊ ጂሰስ ማለት እኮ መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ በስላሴ እኮ አያምንም። አንድ ገጽ ብሎ የሚያምን ሰባሌውስ ነው። መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ በስላሴ ሳያምኑ በድንግል ማርያም ምልጃ፣ በቅዱሳን ጻድቃን ሰማዕታት፣ በገድላት፣ በድርሳናት በእነዚህ መጽሐፍቶች ላይ ልዩነት አለን ብለው ከመካነ ኢየሱስ ጋር ከሙሉ ወንጌሎች ጋር ከመሰረተ ክርስቶስ ጋር ህብረት ያደርጋሉ። የጋራ ጠላት እዚህ ያለች። ስለዚህ የዘርፌ ቃለ መጠይቅ ዋና ዓላማው ምንድን ነው? ይሄ ዮኒ ማኛ የተባለው ጉዳችን አወጣ ብሎ የሚያምኑት ስጋት ለነሱ ስለሆነ በግለሰብ ስለሚመሩ ማለት ስጋት የሆነብን ይህንን ዳይቨርት አድርጎ አጀንዳው ወደ ኦርቶዶክስ ኳሷን ማዞር እንጃውን ዘርፌኛ አጠራናት። ዘማሪ አጣን አላልን፣ የሚያገለግለን አጣን አላልን። ቤታችን ባዶ ሆነ ምን ይሻለናል? የሚዘምር ሰው ጠፋ አላልን። ይኸው ዘማሪ አሸናለን። እግዚአብሔር ይመስገን። ያው አለን። ያው ድሮ አንድ ካሴት ለማውጣት ተራራ የሆነው ይኸው ቀላል ሆኖ አላው እድሜ ቴክኖሎጂ ምን ችግር አለ? ቀሚስ ይለበሳል፣ ከላይ መስቀል እዚህ ይደረጋል። በቃ ችግር የለም። በቃ አሳምሮ መዘመር ነው። ምን ችግር አለ? እንዳንቺ ዘመን የካሴትና ምን ዘመን መስሎሽ ነው? አለ እኮ በቃ ብዙ የዘማሪ ቁጥረት የለብንም። ለምን ጥሩኛለች? ለምን ረሳችሁኛለች? ይህን አጀንዳ ለመቀየር በፕሮቴስታንቶች መካከል ያለው ልዩነት እንድንረሳው እና ኳሳ ወደዚህ ለማዞር የት ዲኖሚኔሽን ያለሽው አንቻው ስሙን ስለጠራውን የተገፋሁት ከተባለ ጉዳዩ ስሙ መጥራት አለመጥራት ነው። ስለዚህ ሌላ ጉዳይ ችግር የለብሽም ማለት ነው። በአምስቱ አዕማደ ምስጢር ታምኛለሽ ማለት ነው። በሰባቱ ምስጢራት ታምኛለሽ ማለት ነው። ጉዳዩ የስም ለስም ምክንያቱም እኔ ኦርቶዶክስ ነበርኩ ብለሻል። ስለዚህ ጉዳዩ ከስም ጋር ከሆነ እነዛን ሳክሪመንቶች እንዴት ገደል ገቡ? አይሆንም ማለት ነው። ስለዚህ ቤተክርስቲያን እባካችሁን በስነ ስርዓት ጾሙን እንድንጾም ከእንደዚህ አይነት አላግባብ ከሆኑ ነገሮች ቪዲዮችን ከማሰራጨት ራሳችን እንጠብቅ። ለመታወቅ የሚጣጣሩ ሰዎችን እድል አንስታቸው። በቃ ትዝ ልበላቸው። ለምን ረሳችሁ ነው እንጂ አሁን የሚዲያ ስለማይመጠን እንጂ ታውቂያለሽ፣ እኛ ሰንበት ቤት መተሽ አንድ ቀን አገልግለሽ አሁን ያሉት የመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን አስተዳዳሪ እንዴት እንዳሰናበቱሽ ታውቂያለሽ። ነው ሰንበት ይህ ሚዲያ ስለማይመጠን አላነሳውም። ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ነው። ያኔ ዘርፌ በሚባልበት ዘመን፣ ያኔ ገና ካሴት ያወጣች ዘመን፣ ያኔ በሁሉ መድረክ እሷ ትጠራ በዛ በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያውም እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ የለብን እኛ አናወራው ስለማያስፈልግ ይኸው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን እናገኝን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አሁን ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከኦርቶዶክስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይገለግልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁን እኮ ትችያለሽ። ይኸው ዘማሪ ሐዋስ ተመልሳል። ምን አረግን? እንደው
በእውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ያውዝ እኮ አንቺ ይበልጣል። ዲያቆን ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ እውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ? ዘማሪ እዝራ ሲመጣ ምን አደረገልኝ? ዘማሪ ሐዋዝ አሁን ሲመጣ ኢየሱስ እንዳጠራ ብሎ ያስገባል። እዝራ ሲመጣ ኢየሱስ ስም እንዳጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚለው ስም እንዳጠራ ተብሎ ነው የመጣ። ለምን እናሽን ተዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትስብም? ይሄንን